ጉድ እኮ ነው ዛሬ ከባድ የሆነ አጣብቂኝ ውስጥ ነው የገባው ብሩኬ። ሁለቱም አፋጣውታል። ወይ እኔን ምረጥ ወይ እሷን ምረጥ ወይ ልጅህን ወይ ፍቅረኛህን ምረጥ የሚል ከባድ የሆነ አጣብቂኝ ውስጥ ነው የገባው። ሰላም ቤተሰብ እንዴት ናችሁ? ለዚህ ቤት አዲስ ከሆናችሁ ቤተሰብ እየሆናችሁ ዛሬ እንግዲህ ከትናንቱ የቀጠለው ቪዲዮ ተለቋል ማለት ነው። እሱም እንግዲህ ያው ብሩኬ ሲመጣ ነበር ያቆሙት። ዛሬ ተለቋል። ሀይሚ ያላትን ሀሳብ ነግረዋለች። ወይ ልጅቷን ትስጠንና እናሳድግ ወይም ደግሞ የሚገባትን ተቆራጭ እናድርግላትና ከህይወታችን ትውጣ። ልጅቷን ማየት በምትፈልግበት ሰዓት መተህ እናያታለን። ከዛ ውጭ ግን ከሷ ጋር ምንም አይነት ግንኙነት ምንም አይነት መደዋወል እንዲኖርህ አልፈልግም ስትል ሀይሚም ነግረዋለች። ሀሰንም እንደዛው ያው በሀሰን እስካሁን እንደተናደደ ነው። በእኔና በሀይሚ ህይወት መካከል ማንም ሰው ጣልቃ ገብቶ ቆራጭ ፈላጭ እንዲሆን አልፈልግም፣ ውጣ ከህይወታችን፣ በጣም ተናድጄብሃለሁ ብሎ ለሀሰን ምላሹን ሰጥቶታል። ከዛ ውጭ እንግዲህ እየሩስ ያው የታወቀ ነው ከብሩክ ጋር መሆን ነው የምትፈልገው፣ ብሩክን ነው የምትፈልገው። ለልጅቷን ማሳደጊያም አይደለም የልጅቷንም አባትም ብቻ ሳይሆን ለሷም ባል ነው እየፈለገች ያለችው ማለት ነው። እና እንግዲህ እየሩስ ዛሬ አስደንጋጭ የሆነ ነገር የተናገረችው ምንድን ነው? ወይ ልጅህን ወይ ሀይሚን ምረጥ ነው ያለችው። ልጅህን እስከነ ጭራሹ ማየት ካልፈለግ ሀይሚን ምረጥ፣ ልጅህን የምትፈልግ ከሆነ ደግሞ ከኔ ጋርና ከልጅ ጋር ሁን ነው። አጣብቂኝ ይሏቸዋል ይሄ ነው። እና ምንም እሱ ያው ልጅቷ ከእናቷ ተለይታ ማደጓን አልደገፈም። ምክንያቱም ሕፃን ልጅ ናት፣ ገና 5 ወር 6 ወር አልሞላትም። ቷን ጡት ጠብታ ማደግ አለባት። የሚያስፈልጋትን ነገር አደርጋለሁ። አሁንም በፊትም ወደፊትም ሀይሚ ናት ምርጫዬ። ሀይሚን በጣም ነው ማፈቅራት፣ ካንቺ ጋር መሆን ነው የምፈልገው፣ ላጣሽ አልፈልግም ብሎ እንግዲህ ለሀይሚ እንደሚያፈቅራት አስረግጦ ዛሬም ነግሯታል። ነገር ግን ልጅቷን ወስደው የማሳደጉ ላይ እሱ ፍቃደኛ አይደለም። ምክንያቱም ልጅቷ መጎዳት የለባትም፣ ጡት ጠብታ ከእናትየዋ ጋር ነው ማደግ ያለባት፣ ወስደንም የማሳደግ መብትም የለንም ብሏል ማለት ነው። እንኳን እናትየዋ ያልፈቀደችው እናትየዋ ብትፈቅድም ልጅቷ ስለምትጎዳ የግድ አሁን ላይ እናቷ ጋር መሆን እንዳለባት ነው ብሩኬ ያሰበው ማለት ነው። ቤተሰብ ግን ደግሞ እመኑኝ ብሩኬ ማንም ስለማያምነው አላረኩም ቢልም ዲኤንኤ ተመርምሮም ይዋሻል ብሎ ህዝቡ ሊቀበለው ስለማይችል ነው እንጂ ልጅቷ የብሩክ አይደለችም። የተቀበለ እኮ አለ በነገራችን ላይ ብሩኬ ሁሉም ሰው ያንተ ልጅ ናት ብሎ አምኖ አልተቀበለም በነገራችን ላይ ማለት ነው። እና ሀይሚንም ዛሬ ጠየቋት፣ መጨረሻ ላይ ተናዶባት የሄደው ምንድነው በቃ ለምንድን ነው እስካሁን ያልተረዳሽ ምናምን ነገር በቃ እንደዛ አይነት ነገር እያወሩ በቃ ልጅቷ ያንተ ናት፣ በቃ ልጅቷንም ወዳታለሁ፣ እንደ እናቱኛ ያሳድጋታለሁ፣ በቃ ከዚህ በኋላ ምንም ማድረግ አልችልም። ግን ደግሞ ለምን ዋሸህ? ለምን አላደረኩም አልክ? አድርገህ ለምን አላደረኩም አልከኝ? ያ ነገር ነው ያበሳጨኝ አናደደኝ ስትለው ሀይሚ ልጅቷ አሁን የኔ አይደለችም አላደረኩትም ብልሽ አሁን ላይ ታምኘኛለሽ ወይ? አያችሁ አያምኑኝም ብልም ስለማያምኑኝ ያለኝ አማራጭ ልጅቷ ያንተ ናት ብትባልም አምኖ መቀበል ነው የሚለውን ብሩኬ ደምድሞ በጭንቅላት ውስጥ ተቀብሏል። ግን ያ ልክ ነው ብዬ አልልም። ማንም ይመን ማንም አይመን አንድ ሰው ራሱ ካመነው በቂ ነው። በቃ ንጽህናውን ምንድነው ተጋፍጦ ማጽዳት አለበት ብዬ ነው እኔ እንደራሴ የማስበው። ገብቷቸዋል። እከሌ አያምነኝም እና የሰው ልጅ ተቀብዬ እንዴ አባትየው ስለምን እዛ ጋር የተሰቃየ? እውነት ለመናገር ብሩክ ያንተ ልጅ ካልሆነ እኮ አባትየው ራሱ እየተሰቃየ ነው። ገና ለገናው አያምኑኝም ብለህ የሰው ልጅ የኔ ናት ብለህ ተቀብለህ አባትየውም ልጁን እንዳያገኝ ማድረግ የለብህም። ይሄ ነውር ነው እውነት ለመናገር ማለት ነው። አብዛኛው ሰው ያንተ ልጅ እንዳልሆነ እኮ ያውቃል። እንኳን አይደለም ያንተ ልጅ እዩ ራሱ እርጉዝ እንዳልሆነች የዩ ልጅ እንዳልሆነች ራሱ እናውቃለን፣ ህሊናችን ያውቀዋል። ምክንያቱም በአንድ ሳምንት ተረግዞ በአንድ ሳምንት ድርስ እርጉዝ መስሎ መጥቶ አሁን ላይ ልጅ አለኝ አያስኬድም አያሳምንም ሁላ ማለት ነው። እና ብሩኬ ምን አለ? የኔ ልጅ አይደለችም ብልሽ አሁን ላይ ታምኝኛለሽ ወይ አላት ሀይሚን። ደጋግሞን የጠየቃት ሀይሚ ደግሞ አላምንህም አለችው። ምክንያቱም ዲኤንኤ ያረጋግጧል ስትለው እንግዲህ ተናዶ ሄደ። ለዚህ ነው ስለማታምኝኝ አሁንም የኔ ልጅ አይደለችም ብዬ መከራከር ያልፈለኩትኝ አምኜ የተቀበልኩትኝ ማንም ሰው ስለማያምነኝ ነው። ገብቷቸዋል። አሁንም ልጅቷ የብሩክ አይደለችም። ቤተሰብ ልብ ብላችሁ አዳምጡ። ብሩክ ልጅ የለውም። እንኳን ብሩክ እዩ ልጅ የላትም። ከየት አምጥታ ብሩኬን ወደ እሷ መመለስ
በቃ እንደምንም ብላ በልጅ አሳባ ብሩኬን ወደሷ መልሳ ከዛ የምር ሪል ከብሩኬ ልጅ ካረገዘች በኋላ ያችኛዋ ልጅ የብሩክ ልጅ እንዳልሆነች ይፋ ታረጋለች ማለት ነው። ገባችሁ? እሷ በዘዴ በብልሃት በብልጠት ነው እየተጠቀመች ያለችው እዩ። እኔ እንጃ እኔ አላቅም እንዴት ይሄን እውነታ እንደሚያወጣውና እንዴት ስሙን እንደሚያጸደው አላቅም እውነት ለመናገር ምክንያቱም ከባድ ውስብስብ ውስጥ ገብተዋል። እዚህ ጋር ሀይሚንም ተረጁ በቃ እመኙ ብሎ ሚንም ተረጂው እመኙ እሱ ያለሽን እመኙ ብሎ መጫን ይከብዳል። በሷ ቦታ ብንሆን ያው ትንሽ ይከብዳል። ገብቷቸዋል። ስለዚህ እንግዲህ ጊዜ ይፍጀው ወይም ጊዜ ይፍተው አይደለም የሚባለው፣ ጊዜ ይፍተው። እንግዲህ እሷም ታግሳ ከጎኑ ሆና አሁንም ቢሆን ነገሮችን ቢያስተካክሉ ደስ ይለናል። ግን አንድ የታፈነ እውነት ብሩኬ ጋር አለ ስንላችሁ ሁሌም በምክንያት ነው። አንድ የታፈነ እውነት እሱ ጋር አለ አለገናው የሚረዳኝ የለም የሚያምነኝ የለም ብሎ የሰው ልጅ ተቀብሎ እንግዲህ እዚህ ጋር ሰውንም እያስጨነቀ ነው ማለት ነው። ሀይሚም ቢሆን ለምን በሰው ልጅ የሱ ልጅ ናት ብላ በዚህ ልክ ትጨነቅ? ለምን በዚህ ልክ ስትታመም? እሱስ ቢሆን ለምን በዚህ ልክ ይታመማል? ለምን በዚህ ልክ ይጨነቃል? የሚያምነኝ ሰው የለም ብሎ ማለት ነው እንዴ! ማንም አይመንህ ብሩኬ አይደለም። አብዛኛው ሰው እኮ ያንተ ልጅ እንዳልሆነ ያውቃል። ሲቀጥል ደግሞ ሰው አመነህ አላመነህ አንተ እውነታን ይዘህ ከሄድክ እግዚአብሔር ካንተ ጋር ነው እኮ። እግዚአብሔር ካንተ ጋር ካለ ምን አስጨነቀህ? ሰው እኮ ሲፈልግ አብሮ ይሆናል፣ ሲፈልግ አብሮ አይሆንም። ሲጀመር የሰው ፍጹም የለውም። ይሄንን ማወቅ መቻል አለብህ። የሆነ ጊዜ ሊያምንህ ይችላል ሰው፣ የሆነ ጊዜ ደግሞ ላያምንህ ይችላል። ምክንያቱም የሰው ፍጹም የለም፣ ሰው ተቀያያሪ ነው። እግዚአብሔር ግን እውነታን ይዘህ ብትጋፈጥ እግዚአብሔር ነገሮችን ያስተካክልልሃል። ከጎን ሆኖ የነገሮችን ፍጻሜ ያሳምርልሃል። እውነትን መጋፈጥ አለብህ ብዬ ነው የማስበው። አሁንም አልረፈደም ጊዜው ብሩኬ። መሄድ ባለብህ መንገድ ሄደህ እውነትን ተጋፍተህ ስምህን ብታጸዳ እኛ ደስ ይለናል። ምክንያቱም ብዙ ባንተ ስም መጠልሸት፣ ባንተ ስም መቆሸሽ፣ ብዙ የተናደደ የተበሳጨ የከፋን ሰዎች አለን። ምክንያቱም ባልዋልክበት ዋልክ ስለተባልክ በጭራሽ ልታደርገው የማትችልሽ በዚህ ልክ ስምህ ስለጠፋ ተናደናል። አዎ። ስለዚህ አንተ አሁን እዛ ጋር ማንም አያምነኝም ብቻ ብለህ የሰው ልጅ ተቀብለህ ልጅቷንም ማሳቀቅ የለብህም ብዬ ነው የማስበው። ሀይሚን ለሷም ስትል ለራስህም ስትል ብዙ ለሚወዱ ቤተሰቦችህም እንዲሁም ደግሞ ለራስህ ለስጋ ቤተሰቦችህም ስትል ስምን ብታጸዳና ነገሮችን ግልጽ ይሆናል አይደለ? ብታወጣ ደስ ይለናል። እንደዚህ ተሸፋፍኖ የሰው ልጅ ዝም ብሎ ማሳደግ እንዴ! ልጅ የማሳደግ ፍቅር ካላችሁ እኮ ከማደጎ ቤት ስንት እናት አባት የሌለው ልጅ አለ አይደለ እንዴ? ማንም ዘወር ብሎ የማያየው ስንት በየመንገዱ ስንት የኔ ቢጤ ድሃ አለ። ከዛ ህጻናት እኮ አምጥታችሁ ማሳደግ ትችላላችሁ አቅሙ ካላችሁ። ግን ደግሞ እንደዚህ ስምህ ጠፍቶ ልጅህ ያልሆነን ልጅ ተቀብለ ማሳደግህ ላንተም ጥሩ ነው ብዬ አላስብም። ምንም አላቅ እና ብቻ ሀይሚም ዛሬ ደብሯታል። ጥሏት ሲሄድ በጣም ነው የደበራት፣ በጣም ነው የከፋት። ግን ደግሞ ሀይሚዬ በቃ አምናለሁ እስኪ አምናለሁ በይውና ከዛ በኋላ የሚነግርሽ እውነት ሊኖር ይችላል። ገብቶሻል? ሞክሪ። እየተጫንሽ አይደለም። በእኔ ቦታ ብትሆኑ ምናምን እንደምትሄን እናውቃለን። ግን ደግሞ መጀመሪያም ዲኤንኤው ሊቀየር ይችላል፣ አስመርምሩ ደግማችሁ ተብላችሁ ልጅቷንም ጠይቃችኋት እምቢ ስላለቻችሁ ነው። አሁንም ቢሆን በሆነ ዘዴ በሆነ መንገድ በቃ ልጅቷን ማስመርመር ትችላላችሁ። በእርግጥ ላትለቅላችሁ ትችላለች። ግን እንደምንም ብላችሁ በቃ እንደምንም በፍቅር ይዛችሁም ቢሆን ልጅቷ እንድትመረመር ማድረግ ትችላላችሁ። እስኪ በብልሃት ሂዱ። እስካሁን ተጨቃጨቃችሁ፣ ተጣላችሁ፣ ተባላችሁ፣ ተኳረፋችሁ፣ ብዙ ነገር ተዳረሳችሁ። እስኪ አሁን ደግሞ በብልጠት ሂዱ። እስኪ በመነጋገር በፍቅር ሂዱና ማለት ነው ልጅቷን ለማስመርመር ሞክሩ። እስኪ በቃ እሺ ብሩኬ አምናለሁ። ምንድነው ግን ውስጥህ ያለው? ምንድነው ያፈንከው ነገር? ምንድነው ያላወራህን ነገር? እስኪ እኔ እሰማሃለሁ፣ እኔ አዳምጣለሁ። እስኪ ውስጥ ያለውን ነገር አውራኝ በይው። ከዛ በኋላ የሚያወራሽን ነገር እሺ አምናለሁ፣ ግን ደግሞ አምናለሁ ብቻ ብዬ ጸጥ ብዬ መኖር ሳይሆን በቃ ማመኔን አንተ ማረጋግጥልኝ። በየትኛው መንገድ ሄደን ይሄን ነገር እናረጋግጥ ብለሽ እስኪ ቁጭ ብለሽ አውሪ። ሁሌ ከመጣላት ከመጨቃጨቅ ከመኳረፋችሁ ይልቅ እስኪ በፍቅር ሆናችሁ ችግሮቻችሁን ለመፍታት ሞክሩ። በመነጋገር በነገራችን ላይ በመነጋገር የማይፈታ ምንም ነገር የለም። ምንም ማለት ነው።
አንደኛው ሲረጋጋ አንደኛው ያኮርፋል፣ አንደኛው ሲረጋጋ አንደኛው በቃ ይናደዳል። እናንተ ጋር ያለው ችግር ይሄ ነው። ሰሞኑን ሀይሚ ያኮረፈች፣ እሱ ለማናገር ሞከረ። አሁን ደግሞ ሀይሚ ለማናገር ስትሞክር እሱ አኩርፎ ሄደ። እንደዚህ እኮ ህይወት አይቀጥልም እንዴ! ያስጠላል እኮ ይሰለቻል ሁላ። በመካከላችሁም ክፍተት ይመጣል። እንኳን ክፍተት ኑሮ ይቅርና ክፍተትም ሳይኖር እያያችሁ ነው በመካከላችሁ የገባውን ነገርና በሱም መፍረድ አንችልም። በብሩኬ ሙሉ ለሙሉ አንተ ጥፋተኛ ነህ ማለት አንችልም። ምክንያቱም እውነት አለው፣ ይሄ ልጅ እውነት አለው። እመኑኝ ብያችኋለሁ በቀደምም። እያንዳንዱ በምታረጉት ነገር ታፍራላችሁ። ምክንያቱም እውነት እሱ ጋር አለ። እንዳለውም አሁን ልጅ አይደለም ብዬ ብከራከር ማንም አያምነኝም። ራሱን ነፃ ለማውጣት ነው ብሎ ነው የሚያስበው ሰው ሁሉ ብሎ ነው ያፈነውን ነገር ዝም ያለው እንጂ በእርግጠኝነት ብሩክ ይሄን ነገር አያደርገውም። በጣም ብዙ ተመልካቾችም እየተከራከሩ ነው በዚህ ጉዳይ እና ደግሞ ያው እነ ፍፄ ምናምን ጓደኞቹ እነ ቤኪን አንዋር እንግዲህ ቢኒን አግኝተው ሁለተኛ በእነሱ ህይወት እንዳትገባ የልጁንም ስም ወጥተ ሚዲያ ላይ እንዳታጠፋ ብለው እንግዲህ ትንሽ ቅጣት ሰጥተውታል። እሱም አላርፍ ብሏል፣ ውጥር ብሏል። በእርግጥ እነሱ እናንተን ችግር ውስጥ ለማስገባት ነው ቆርጠው የተነሱት። እንደዚህ አይነት ነገር ውስጥ ባትገቡ ደስ ይለናል። ግን ደግሞ ልጁ በጣም ውጥር ብሏል። የሚገባውን ነው ያገኘው። ግን እናንተ ችግር እንዳትገቡ፣ እነሱ እናንተን ወጥመድ ውስጥ መክተት ነው የፈለጉት። ብልጥ ብትሆኑ ጥሩ ነው ብዬ ነው የማስበው። እነሱ በብልጠት ነው ነገሮችን እያደረጉ ያሉት። እናንተ ደግሞ በንዴት በልህ በቃ እንደዚህ አይነት ነገር አይሰራም። እንደነሱ ብልጥ ሆናችሁ የልቁስ ልጅቷን የምታስመረምሩበትን መንገድ እሱን በፍቅር ይዛችሁ ቢኒ እስኪ ልጅቷን ይዛሃትና እሺ የምትል ከሆነ እዩ ህፃኗን ተቀበለህ ይዛሃትና ምናምን ብላችሁ በፍቅር ይዛችሁ ህፃኗን ይዞላችሁ ሲመጣ ቀጥ ብላችሁ እሱስ አባትነቱን ማወቅ ይፈልግ የለ ወደ ምርመራ ቦታ በድብቅ እዩ ሳታቅ ማለት ነው።